ጸሎቱ እንዲረዳው የፈለገ ሰው እሱ አምላኩን እንደመሰለ እሱም አባቱን ቅዱስ ላሊበላን ሊመስል ይገባል። እየሰማችሁኝ ነው አይደለ? እንመካበታለን፣ ትክክል ነው። መመካቱ ግን እሱን በመሆን እሱን በመምሰል ሊሆን ይገባል። ልብ ብላችሁ እንድታደምጡ ፈልጋለሁ። ምንድን ነው የሚለው? ወዘሰ የተመሰሎ በግብሩ ኢይነሣ ለክብሩ ነው። ቅዱስ ላሊበላን በስራው ያልመሰለው ሰው የቅዱስ ላሊበላ ልጅ ነኝ በማለት ብቻ የቅዱስ ላሊበላን ክብር ሊያገኝ አይችልም። ልብ በሉ፣ ልብ በሉ። በእውነት የብዙዎቻችን ነው ይሄ። አምላኬ እግዚአብሔር ነው በማለት ብቻ ከእሳት ተገብቶ አይዳንም። አምላኬ እግዚአብሔር ነው በማለት ብቻ ገደል ተገብቶ አይዳንም። ገደል ተገብቶ ይሰበራል። የቅዱስ ላሊበላ ልጅ ሆኖ በቅዱስ ላሊበላ መመካት በጣም አግባብ ነው፣ ትክክል ነው። ቅዱስ ላሊበላን ሳይመስሉ በቅዱስ ላሊበላ መመካት ግን እንደ ቅዱስ ላሊበላ ሊያደርግ አይችልም። የቅዱስ ላሊበላን ክብር ለመውረስ የቅዱስ ላሊበላን ሥራ መስራት ይገባል። እኔ አይደለሁም የተናገረው ራሱ የቅዱሱ ገድለ ጸሐፊ ነው። ወዘሰ ይፈቅድ ይባሃ በቡአ ላሊበላ ቅዱስ ላሊበላ ወደ ገባበት ሊገባ የወደደ ሰው ይልበሳ ለጻማሁ ድካሙን ገንዘቡ ያድርጋል። እየሰማችሁ ነው? እየሰማችሁ ነው? ቅዱስ ላሊበላ ወደ ገባበት መግባት ትፈልጋላችሁ? በአንድ ላይ ተናገሩ። ትሻላችሁ? ሰው የተፈጠረው ለምንድን ነው? ሊድን ነው አይደለ? ሊጸድቅ ማለት ነው። እግዚአብሔርን መስሎ እግዚአብሔርን ወርሶ ምን ሊኖር ነው። ሊኖር እንዲድን ከተፈጠረ በኋላ ሰው ሳተ። ከሳተ በኋላ እነ ቅዱስ ላሊበላ ተሰጡን። እነ ቅዱስ ላሊበላ ወደ ገቡበት ለመግባት የቅዱስ ላሊበላን ድካም መተረክ ብቻ ሳይሆን ከሱም ድካም ለመካፈል መጣር ይገባል ማለት ነውና ከአባታችን ከቅዱስ ላሊበላ ረድኤት በረከት ይክፈለን። ረድኤት በረከት ይክፈለን። ዝንቱ ቅዱስ በሉ ምክሐ ኩልነ። ይህ ቅዱስ የሁላችን መመኪያ ነው። የምትመኩበት ሁሉ አመስግኑት። ወስብሐት ለእግዚአብሔር።